እሺ የኔ ጅሎች የኔ ገንፎዎች ገንፎ እኮ ናችሁ እናንተ ማለት ነው። የሆናችሁ ምን ልበላችሁ ህፃን ማለት ነው። ጅሎች ናቸው የምር። ሄርሜላና አብርሃም ማለት ነው ሲጃጃሉ እኮ ያምጣ ነው። በጣም እንዴት እንደዚህ በዚህ እድሜ እንደዚህ ይጃጃል? እንዴት ህፃን ይሆናል? ለነገሩ አሁን እናንተ ሽማግሌ ምናምን ድል ነበር ታውቃላችሁ። ልጅቷ ስትጀመር ሽማግሌ የሚገባት ሴት አይደለችም። ያው ክብሯን ብትጠብቅ ኖሮ ሽማግሌ የሚላክባት ቤተሰብ ቢኖራት ኖሮ እንደዚህ ቂጧን ጥላ እሱ ስር ባልተለከሰከሰች ባለትዳር ወንድ ጋር ባልተለከሰከሰች ነበር፣ ባልተለጣጠፈች ነበረ። ያው ትዳር እንዳለው እያወቀች አይደለ እሱን መታፈቅራለሁ ብላ የተናገረችው። ስለዚህ ቤተሰብ ተከብሮ ወይም ደግሞ ሽማግሌ የሚላክበት ቤተሰብ የላትም። ይቅርታ አድርጉልኝና እኔ በቤተሰብ መምጣት አልፈልግም። ቤተሰቦችን በጣም ወዳቸዋለሁ፣ አከብራቸዋለሁ እና ቤተሰብ ስለሌላት ነው ሽማግሌ ሳይኖር ሰርጌ ቀን የተቆረጠው ማለት። እኛ እንግዲህ የምናውቀው ሽማግሌ ተልኮ ከዛ ሽማግሌዎቹ ከተቀበሉ በኋላ ነው የሰርግ ቀን የሚቆረጠው። እነሱ ደግሞ ሽማግሌ ሳይላክ ነው የሰርግ ቀን ተቆርጧል ብሎ ወረቀት የሰጡ ለሜሪና ለዳኒ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ። እንደምታየው እንግዲህ የሄርሜላ የሽማግሌ ቀን ነው። ውይ ሰላምዬ የሰርግ ቀን ተቆርጧል ማለት ነው። ስለ እነሱ ነገር ሳውራ ማውራው ነገር ይጠፋብኛል። ስለ ሩትዬ ሳውራ የሆነ ስሜቴ ራሱ ይመጣል። አውሪ ይለኛል። ለምን ቪዲዮ ያልቀር ይለኛል ውስጤ ማለት ነው። ስለ እነዚህ ሳውራ ግን ያንገሸግሸኛል። ለምን እኔ እንጃ አላውቅም። ስለማልወዳቸው ነው። ሌላ ጥያቄ የለውም። እና ምን እላችሁ ፈልጌ ነው ሽማግሌ ሳይላክ ነው የሄርሜላ ሰርግ ቀን የተቆረጠው። ለነገሮች ክብር የላት፣ ለራሷ ክብር የላት፣ ለፋሚሊዎቿ ለቤተሰቦቿ ክብር ስለሌላት ምን ሽማግሌዎቹ ለምን ይለፋሉ? እሷ አይደለች እንደ መጣ አግባኝ እባክህ ቤታችን ቤቴ ውስጥ ግባ አብረን እንኖር እኔ ከቤት ልውጣ ልትለኝ ነበረው። ስለዚህ እቺ ለዚች ክብረ ቢስ ለሆነች ሴት ደግሞ ሽማግሌዎቹ ለምን ይለፋሉ እንዴ? ኧረ ተው ሼም ነው። ሽማግሌ የሚባል ነገር የለም።